አንድ ሚስጥር ልንገራችሁ እንዳጣሉኝ አብዛኛው እኔ ትግሬ ነኝ ግማሽ ጎኔ ዘሬን ቆጥረው መጡና ከቤት አንተ ትግሬ አይደለህም እንዴ ለምንድነው የትግራይ ቤተሰቦች መተው አርሰው እንዳይበሉ እዚሁ ነው የምትከለከለ ያለህና ትክክል አይደለህም በአባትህ ዘር በዚህ ገጥ በእናትህ ዘር በዚህ ገጥ በዚህኛው ገጥ በዚህ ገጥ እንደዚህ አይደለህም የሚል ጥያቄ አቀረቡልኝ የፌደራል ደህንነቶች ናቸው እነሱ አይ ትክክል ናቸው ከላይ የመጡ ሰዎች እንደዛ የሚባል ወሬ ነው በታሪክ ሰማለሁ ምናልባት አማራ ደግ ለምለም ሀገር ስለሆነ ከትግራይ እየተሰደዱ ለሸቅል ይመጡ ነበር ይባላል እና ከዚህ ሲመጡ እየሰሩ እየሸቀሉ ዳጉሳ ቂጣ እየጋገሩ ኑግ እየለበዱ ወፍራም ጠላ እየጠመቁ ይሰጧቸዋል እና ወጀዳቸውን በቅጥር በድንጋይ ይከውላቸዋል ከሰጧቸው በላይ ጨምረው ይሰራሉ ከዚህ በየአመቱ እንደዚህ ሲመላለሱ እኒ ሰዎች ተጋብተን ብናስቀራቸው ደጎች ናቸው እንደ የሥራ ሰው ናቸው ሲሉ እኛ አማራዎች በደግነት በየዋህነት ተጋብተው አስቀራቸው ይባላል ከዛ በዙር እየተዋለደ ሲመጣ እኔ ወደዚህ ምድር ዓለም መጣው እኔ ወደዚህ ምድር ዓለም ስመጣ ግን የምድር የአማራን ምድር ነው መጀመሪያ ያረጋግጥኳት ከናቴ ማህፀን ስወጣ ስለዚህ ፒውር አማራን ትግሬ ቅልቅል የለኝም ማለት ከዚህ የሞት ውሳኔ ተወሰነ በቃ ሰይጣን ነው ይሶየ መመታት አለበት ተባለ አልተሳካም እግዚአብሔር አልሰጠም እኔ በደንብ ተጠነቀቃለሁ ዝም ብዬ እንትን አይደለም እዛ መጨረሻ ላይ እንደገና የመከላከያ ደህንነት መጡና ሶስት አማራጮች ይዘን ልመተናል ሁለቱ በደንብ ይጠቅሙሃል ይሄ ማወጋችሁ በጣም ጠንካራ እንድትሆኑ እንደዛ ያለ ፈተና ላይ ኖር ይችላል ግን ማንንም ሰው ግን ጠንካራ ጽኑ መሆን አለበት ለማለት ፈልጌ ነው ይሄን መነግራችሁ ያለ የማያልፍ ነገር የለም የማያልፍ ነገር ስለሌለ ስለዚህ ሁለቱ ይጠቅሙሃል አንዱ አይጠቅሙህም አንደኛው የምትፈልገውን ከተማ ምረጥ ቤት እንግዛልህ ፈለከውን የእግር መኪና እንስጠህ መንቀሳቀሻ ብር እንስጠህ ወደ መሃል ሀገር ግባ እዚህ ላይ እዚያ ፍንጫችን ላይ ተቀምጠህ አታውቀን ሁለተኛው ወደ አሜሪካን ሀገር እንስደድህ ሁሉ በእጃችን ስለሆነ ፓስፖርቱ ማንኛውም በአንድ ቀን ጨርሰን እንስደድህ ቤተሰብን ይዘህ ሄደህ እዛ ሰርተህ ብላ የሚል ነበር ሶስተኛው ግን አይጠቅምህም ልጆችን ብታሳድግ ይሻላል በስብሰ ተቀራለህ መዋደቂያ አይገኝም የሚል ነበር ሶስተኛ ያስቀመጡት ይሄን አትመርጣውም እውነታችን ነው አትመርጣውም ስለማይጠቅምህ የትም ስለማታመልጥ ያው ታቋቸዋላችሁ እንግዲህ እና እኔ ያልኳቸው ነገር ግን ትክክል ነው እናንተ በብሔር ትግሬ ሆናችሁ በሰራዊቱ ደግሞ የመከላከያ ሰራዊቱ ናቸው ለትግሬ አርሶ አደር መሬት ስታስቡ እኔ አማራ አርሶ አደር ነኝ ለአማራ ህዝብ መሬት ያስፈልገዋል አልደራደርም ነው ያልኳቸው ማንነት ክብር ነው የዚህ ቤት ጌታ ሊሞት ይችላል አይኖርም ለዘላለም አይኖርም ያልፋል ግን ክብሩ አማራዊነቱ ራሱ ኮርቶ አሁን ምን ያህል እንዳኮራን ወሰዱ ይሄ ነው ትልቁ ነገር ማለት ነው እንኳን ማንነትን ያክል ሰውን በገንዘብ አይሸጥም ጀግና አይሸጥም